ዛፍ ላይ መውጣት ቀላል ከሆነባችሁ መሞከር ነው እንግዲህ እናንተን ወስዶ አንድ ቀን ህዝብ ባለበት እንደ ህፃን ልጅ ቱር ብሎ ሲወጣ ምነካቸው ያሰኛል። ትልቅ ነው፣ ቀራጭ ነው፣ የሚታወቅ ሰው ነው፣ ባለጠጋ ነው። ግን አያችሁ እውነተኛ ጌታን ለማየት ውስጣችን ፍላጎት ካለ እከሌ ምን ይለኝ ይሆን እከሌ ምን ትለኝ ይሆን ከሚል ከይሉንታ በላይ ነው። እስኪ አሜን። እዚህ ብቻ ብሎ ክችች ቢል ዘኪዎስ ይተላለፋል። ምን አደረገ? ቆይ በዚህ በኩል ልሞክር አለና ያልፋል ብሎ ባሰበበት መንገድ ትይዩ ላይ ሄደ። ከዛ እንደ ጻለይ ቱር ብሎ ወጣ ዛፍ ላይ። ይሄን ሁሉ የሚያውቅ የሰማይና የምድር ጌታ ኢየሱስ በሱ ትይዩ ደረሰ። ኢየሱስ ያድናል። ዛሬ ለአንድ ሰው እጅግ ጌታን ለሚጠማ ለአንድ ሰው መዳን ይሆንለታል። አሜን። ልስማ ወይ? እስኪ አሜን። አሁን ተመልከቱ። ሊገባ ሲል ሌላው ቀድሞት ይገባል፣ ተፈውሶ ይሄዳል። ይሞክራል፣ ሌላ ተፈውሶ ይሄዳል። ሽባ ነው ማለት አቅሙን እንደጨረሰ ኢየሱስ ያውቃል። ለብዙ ዘመን እንዲህ እንደነበረ አውቆ የሚለው ሙከራውን ያውቃል። በቃ ዛሬም አልሆነም እያለ ይሞክራል። ስንት ዓመት? ብዙ ዓመት። ስንት ዓመት? አያችሁ። አሁን ወደ እንደዚህ አይነቱ መላ ወደ ሌለው ኢየሱስ ራሱ ይመጣል። እስኪ አሜን በሉ። ባልጠበቀው ሰዓት ልትድን ትወዳለህን ሲለው አሃ እንግዳ ነህ እንዴ? ይሄ የመዳኛ ተቋም፣ ይሄ ቦታ ያህዌ የቀደሰው እግዚአብሔር የቀደሰው ሰዎች የሚፈወሱበት አሰራሩ ይሄው። መልአክ ይመጣል። ከዛስ እንደዚህ ብሎ አብራራለት። ምንም ዝርዝር ሳያስፈልገው ሰው ለሌላቸው ሰው ሆኜ መጥቻለሁ። ተነሳ፣ አልጋህን ተሸክመ ሂድ። እስኪ ለጌታ ክብር ስጡ። አሁን እንዲህ ብዙ ሙከራ፣ ብዙ ጥረት፣ ብዙ አድርጎ ግን ምንም መላ ወደ ሌለው ሰው እግዚአብሔር ካልመጣ ቸር ነህ የምንለው ታዲያ እንዴት ነው? የለኝም አለ። ምን ማለት ነው? ወረፋ እንደሚጠብቅ አይነት ተዘጋጅተው እንደዚህ የሚጠብቁ አሉ። ሰዎች አሏቸው፣ ብርቱ ሰዎች አሏቸው፣ አቅም ያላቸው። የዚህ ሰው ሙከራ አልተሳካም። ለብዙ ዘመን ነው የሚለው እንደዚህ እንደነበረ አውቆ ኢየሱስ ወደዚህ ሰው መጣ። አንዳንዴ ደግሞ እኛ በመሄድ እኛ በመቆረስ እኛ በመራመድ ወደ ህይወታችን የምናመጣው የጌታ አሰራር አለ። ልክ ነኝ? እሺ፣ ወደ ዘኪዎስ ልምጣ። ምዕራፍ 18ን አንድ የተፈወሰ ልጅ አለ። ስለሱ ሰምቷል ዘኪዎስ። እንደሚፈውስ ፈዋሽ የሆነው ኢየሱስ፣ የሰለለ እጅ ቀጥ የሚያደርግ ኢየሱስ፣ ምግብ የሚያበዛ ኢየሱስ፣ የታረዘ የሚያለብስ ኢየሱስ እያለፈ ነው የሚለውን ያንን መረጃ ካገኘ በኋላ አንድ ነገር ገባበት። በቃ ይህንን ሰው ማየት አለብኛል ማለት እንዲፈውሰው አይደለም የፈለገው። ከዛ በኋላ የተካሄዱ ታሪኮች አሉ። ቤቱ እንደገባ በዛ ልክ አይደለም የፈለገው። ጀስት ማየት። አይገርማችሁ? በቃ ልየው እስኪ ምን ይመስላል። ከዛ ገበያ ሙሉ ህዝብ እያጋፋው መጣ። ይሄ ሰው ለማየት ሞከረ። እንደዚህ ስለ ህዝቡ ብዛት አቃተው የሚል አነበብኩ አይደል? እዚህ ጋር ሲያይ አልቻለም። አሁን ይኸውላችሁ እኛ የምንፈጥረውን ሰበብ ሁሉ ከንቱ የሚያደርግ ነው ይሄ ፍላጎት፣ ይሄ ጥማት። ዛሬ አሁን ቅድም ፓስተር መስፍን ሲል ነበረ ትንሽ ካፌ አይቶ ወደ አምልኮ ፕሮግራም ለመሄድ የተዘጋጀ ሰውዬ ልብሱን ሁሉ አውላልቆ ቢጃማ አድርጎ ቲቪ ሲያይ ይውላል።
ልክ ነኝ? ሰበብ ይባላል። እና ከጎናቸው ያለው ርዕስ ከፈለጋችሁ ሌላ እንደዚህ በሉት፣ ከምክንያት ያለፈ ፍላጎት መዳንን ያመጣል በሉት። ከምን ያለፈ? ከምክንያት ያለፈ። ሞከረ፣ አልቻለም። ምን ማለት ይችል ነበር? በቃ ኢየሱስን ነው ማየት የፈለኩት፣ ሞከርኩ፣ የ40 ቀን እድል ነው ማለት አይችልም? በቃ የተፈጥሮ ጉዳይ ነው፣ አጭር አድርጎ ፈጠረኝ፣ ምን ላድርግ ማለት አይችልም? ግን የገባኝ ምን እንደሆነ ታውቃላችሁ? እውነተኛ ፍላጎት ከምክንያት ሁሉ ያልፋል። እስኪ አመልስ ማወይ ያንን አለፈና ኢየሱስ ያልፍበት በነበረው መንገድ ቀደም ብሎ ሄዶ ሾላ ዛፍ ላይ ወጣ። ሾላ ዛፍ ላይ ወጣ። እኔ የገረመኝ የመሰላችሁ ባለጠጋ ነው ይሄ ሰው። ገበያ ሙሉ ህዝብ ነው ያለው። ዛፍ ላይ መውጣት ቀላል ከሆነባችሁ መሞከር ነው እንግዲህ እናንተን ወስዶ አንድ ቀን ህዝብ ባለበት እንደ ሕፃን ልጅ ቱር ብሎ ሲወጣ ምነካቸው ያሰኛል። ትልቅ ነው፣ ቀራጭ ነው፣ የሚታወቅ ሰው ነው፣ ባለጠጋ ነው። ግን አያችሁ እውነተኛ ጌታን ለማየት ውስጣችን ፍላጎት ካለ እከሌ ምን ይለኝ ይሆን እከሌ ምን ትለኝ ይሆን ከሚል ከይሉንታ በላይ ነው። እስኪ አሜን። እንደ ነገሩ ስለሆነ ነው በሰበብ የምናቆም። ከጎናቸው ያለውን አቅጣጫ ቀይር እንጂ አቋም አትቀይር በሉት። ጌታን ለማየት ፈልገህ ከሆነ ምን ፈልግ? አቅጣጫ። በዚህ ብቻ ብሎ ክችች ቢል ዘኪዎስ ይተላለፋል። ምን አደረገ? ቆይ በዚህ በኩል ልሞክር አለና ያልፋል ብሎ ባሰበበት መንገድ ትይዩ ላይ ሄደ። ከዛ እንደሳለኝ ቱር ብሎ ወጣ ዛፍ ላይ። ይሄን ሁሉ የሚያውቅ የሰማይና የምድር ጌታ ኢየሱስ በሱ ትይዩ ደረሰ። ኢየሱስ ያድናል። ዛሬ ለአንድ ሰው እጅግ ጌታን ለሚጠማ ለአንድ ሰው መዳን ይሆንለታል። አሜን። ልስማ ወይ እስኪ አሜን። ምንም የተለየ ነገር ያደረገው ነገር የለም። በነገራችሁ ላይ እኛ በጌታ አምነን የዳንን ማደሪያው ያደረገን ሰፊ እድልና ሰፊ ተስፋ ያለን ሰዎች ነው። ይሄ ሰው እኮ ሩቅ ነው፣ ከዚህ ሩቅ ነው። ኢየሱስ ጋር የማያስጠጋ የማያቀርብ ነገር አለ። የብዙ ሰው እንባ ያለበት ነው። ከዛም ሲቀፍል ሲቀርጥ ከዛም ኃጢአተኛ ነው ይላል። እንዳውም ኢየሱስ እኮ ወደ ቤቱ ሲገባ እንዴት እዚህ ኃጢአተኛ ቤት ይገባል መነጋገሪያ ነው የሆነው። ይታወቃል ሰውየው። እንኳን አንቺ እንኳን አንተ እንኳን እኔ በደሙ የተዋጀን። እስኪ አሜን ልስማ ወይ። አብዝተን እንፈልገው ይገኝልናል። ኢየሱስ በሱ ትይዩ ደረሰ። አየው። ዘኪዎስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ ውል ዘንድ ገባኛል። ኢየሱስ ያድናል። ለብዙ ሰው በአደባባይ ነው የተገኘው። ለብዙ ሰው ቢጠየቅ አንዳንድ ሰው ኢየሱስን አየው? አዎ አየው። ምን ይመስላል? በቃ የሆነ እንደ አንድ መደድ እስራኤላዊ ጥልፍልፍ እንትን ያደረገ እንደ ባህላቸው ብሎ ያወራል። ለዚህ ሰው ግን ገበያ ሙሉ ሕዝብ እዛ ያለ በልኩ ቤቱ ጋር ተገኘለት። ኢየሱስ ያድናል። እውነተኛ ፍላጎት፣ እውነተኛ ጥማት በጣም ከሰበብ ያለፈ ነው።
ዛሬ ይህንን ጫር ማድረግ ከቻልኩ ይበልባችሁ ውስጥ ካላችሁ መሻትና ፍላጎት ትንሽ ፎቅ ካረኳችሁ ተሳክቶልኛል ማለት ነው። ኢየሱስ ያድናል። በሰበብ በአስባቡ አቋም የምንቀይር ሰዎች ሌላ አማራጭ አለው ጌታ፣ ሌላ መንገድ አለው። ማቴዎስ 15 ላይ ስለ ከነናዊት ሴት ታስታውሳላችሁ። ኢየሱስ ጋር መጣ ፈውስልኝ አለችው። በጣም ዲስአፖይንትድ የሚያደርግ ወይ አዳይ ተብሎ የመጣው ይሄ ነው እንዴ የሚያስብል ብዙ የሚያስወራ ምላሽ ነው የሰጣት። ባጭሩ የልጆችን እንጀራ ለውሾች አይሰጥም። በአዲሱ ትርጉም እኔ ሳብራራው አልደግመውም እንጂ በጣም በጣም የሚያበሳጭ ነው። ለቡችሎች አይሰጥም። ቀጥታ ላንቺ አይደለም የመጣሁት፣ ለእስራኤል ቤት ነው የመጣሁት። ዮሐንስ ወንጌል ምዕራፍ 1 ላይ እንደሚለው ወደ ገዛ ወገኖቹ መጣ፣ እነርሱም አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ማለት ብዙ እዛ ውስጥ አልገባም፣ ግን ላንቺ አይደለም ማለት ይሄ ብቻውን በቂ ምክንያት ነው። ከዛ አይ ብላ ተመልከቱ ጽናቷን። ውሾች እኮ ከጌቶቻቸው ፍርፋሪ ያገኛሉ። ላይመለከተኝ ይችላል። ልክ ነው፣ ከልለዋል። እዚህ ጋር የሚያስጠጋ አይደለም ስብከት፣ ትምህርት፣ ምላሽ ማለት ምን ማለት መሰላችሁ? የእግዚአብሔር ገበታ ሰፊ ነው። እዛ ሰፊ ገበታ ላይ የሚያፈረፍር አለ። የሚያፈረፍር በተገቢ የማይጠቀም ማለት ነው። አፈርፋሪ አለ። አንድ የአረብ ፊልም ሳይ፣ አረቦች ታውቃላችሁ ምግብ እንዴት ተቀምጠው እንደዚህ መደዳው እየመጣ ይደፋል። እየመጣ የሚዝረከረከው ብዛቱ የሚተርፈው ማለት ጭንቅ አያውቁም ማለት ሲትረፈረፍ እድሜ ዘመናቸው የዘራረጋቸው ብትሄድ እንደዛ ነው የለመዱት። እና እሺ ዋናው ጋር መታደም ባልችል ግን ያፈረፈሩ አሉ። አታፈርፍር በሉት ከጎናቸው ያለው ማለት ከእግዚአብሔር የቸርነት መዛግብት ውስጥ በአግባብ የማይጠቀም አለ። ልጅ ሆኖ አየው፣ በልክ የማይጠቀም ልጅ አለ። ልጅ ሆኖ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት፣ የእግዚአብሔር ቸርነት፣ የእግዚአብሔር መልካምነት በልኩ እና በቃ ምንም አቢውዝ ከተደረገው እሱ ሰው ዝም ብሎ ናቀናቅ አድርጎ ይቶ እሱን በልተው ሰርቫይቭ ያደርጋሉ ውሾች። እና አቤት ራሷን ያስቀመጠችበት ሲምፕሊሲቲ። ኢየሱስ ያድናል። ምን ልላችሁ ነው? በዚህ ልክ ተመልከቱ። አሁን ከነኚህ ሰዎች በዚህ ልክ ሕይወት እንዳይካፈሉ፣ መዳን እንዳይካፈሉ፣ ፈውስ እንዳይካፈሉ የሚያደርጉ መስመሮች ናቸው፣ ምክንያቶች ናቸው። ግን ይህንን አልፈው የጌታን ቸርነት ተቀብለዋል። እኛ ልጆች የሆንንማ እንዴታ አብልጠን እስኪ አሜን። ዛሬ የናዝሬቱ ኢየሱስ ባልተለማመዳችሁት መንገድ ቤታችሁ ይገባል። ለብዙ ዘመን የጸለያችሁበት ደና ይሆናል። እስኪ አሜን በሉና ወሰዱት። ያ ልመለስላችሁ። በቤትህ እውል ዘንድ ይገባኛል። ቀራጭ ነው፣ ኃጢአተኛ ነው። የሰማይና የምድር ጌታ ሰተት ብሎ ቤቱ ገባ። አንድ ነገር ጫረ በሕይወቱ ላይ። አይ እግዚአብሔር ዓላማ ይሄ ነው። በዛ የፍቅር ልክ
ቤቱ ሲገኝ ማለት ሰዎች አስተያየት እየሰጡ ቀራጩ ቤት፣ ኃጢአተኛው ቤት እንዴት እያሉ ኢየሱስ ምን ሳበው ብትሉኝ የሰውየው የመፈለግ ብዛት እግዚአብሔር ያብዛል። የመፈለጉ መጠን እነኛን ሁሉ ምክንያቶች አልፎ ቤቱ እንዲገኝ ያደረገው። ተገኘ፣ ተቀመጠ እንደ አንድ መደድ እስራኤላዊ። ተመልከቱ። አሁን ዘኬዎስ እጅግ መገረም ውስጥ ገባ። ሰዎቹም አስታውሰውታል። ደህና ነኝ እንዳይል ኃጢአተኛ ቤት እንዴት ይገባ? ምን አስታውሰውታል ያለበትን ስታተስ። ወይ አለ ሳትንቀይ ቤት የገባ ወይ እንደዛ ገበያ ሙሉ ህዝብ ያጋፋህ የነበረ ሊዳስስህ ሊነካህ የሚፈልግ ቤት የገባ በቃ ከዚህ በኋላ ህይወት ይኖራል። እስኪ አሜን ልስማ ወይ? ከዚህ በኋላ ሁለት የወሰድኩበት ካለ መልሼ አንሰጣም። ሰዎች ከእግዚአብሔር ጋር እንዲጣበቁ መልካም እንዲኖሩ የምትፈልጉ ሰዎች አላችሁ። ብዙ ጥቅስ አታብዙ። እውነትም በፍቅር ግለጡላቸው። ፍቅር ሰማይንና ምድርን ያገናኘ ነገር ነው። ርቆ የነበረው መለኮት ሰው እንዲሆን ያደረገ ነው። ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት ይላሉ። ባይጠቀሙበትም ዘመዶቻችን በልኩ ባይጠቀሙበትም ማለት ነው። ፍቅር ነው ባለ ወልድን ከሰማይ ሰማያት አምጥቶ ሰው ያደረገው። ሰው ማድረግ ብቻ አይደለም በመስቀል ላይ ተሰቅሎ እንዲሞት ያደረገው ብለው ትንታኔ ይሰጣሉ። ደስ አይልም ትንታኔው? ሰውየው ተመልከቱ፣ ያላሰበው አይነት የህይወት ቅኝት መጣ ህይወቱ ላይ። በቃ ሰጣለሁ፣ ወስጃለሁ፣ ሰጣለሁ። እስካሁን ባለኝ ያኗኗር ዘይቤ በእኔ ያለቀሰ ቢኖር፣ ያዘነ ቢኖር፣ ያለ አግባብ የወሰድኩት ቢኖር እመልሳለሁ። ፍቅር ቤቱ ገባ። ኢየሱስ ያድናል። ከዛም እንደሚል ታውቃላችሁ፣ ለዚህ ቤት መዳን ሆነ። ክብር ለኢየሱስ ይሁን። አላበዛባችሁም። ለዚህ ቤት መዳን ሆነ። ከጎናችሁ ያለውን እውነተኛ ፍላጎት በሉት፣ መዳንን ያመጣል። ሰው ደግሞ መዳን የማይፈልግበት አቅጣጫ የለም። አያሞክ የሚል የለም እዚህ። በጣም እርግጠኛ ሆኜ ንገራችሁ። ፋይናንስ ጢም ሲል ስኳር አለ ይልሃል። እንትን እየመጣ ነው ይልሃል። አምላክ ተስፋ የማይደረግበት ምንም ነገር የለም። ስለዚህ ዛሬ አንዳንዶቻችን ነገራችን ስክት ብሎ ተመስገን የምንልበት አንድ ምዕራፍ አለ። ግን ደግሞ የጌታን መዳን የጌታን ደህንነት የሚያስፈልገን ነገር ቢኖር በዛ አቅጣጫ መዳን ይሆንላችኋል። እንደ ዘኬዎስ አይነት ታሪክ የግድ መሆን የለበትም። ሕያው ነው። ይሄ ያነበብነው ታሪክ፣ ይሄ የታሪኩ ባለቤት እግዚአብሔር አምላክ ሕያው ነው።